በዓለም ዙሪያ የተሰደዱ ክርስቲያኖች ቁጥር በ8 ሚሊዮን መጨመሩ ተገለጸ። ኦፕን ዶርስ የተባለው ተቋም ባወጣው ሪፖርት በዓለም ዙሪያ የተሰደዱ ክርስቲያኖች ቁጥር ከባለፈው ዓመት የ8 ሚሊዮን ጭማሪ በማሳየት 388 ሚሊዮን መድረሱን አስታወቀ። የኦፕን ዶርስ ዳይሬክተር ክርስቲያን ናኒ ከቫቲካን የዜና ክፍል ጋር በነበራቸው ቆይታ ከ388 ሚሊዮን መካከል 201ዱ እናቶችና ሴቶች እንዲሁም 110 ሚሊዮን የሚሆኑት ዕድሜያቸው ከ15 በታች የሆኑ ታዳጊዎችና ሕጻናት መሆናቸውን አመላክተዋል። በዚህም ክርስቲያኖች የሚቸገሩባቸው ሀገሮች ቁጥር ባለፈው ከነበረው 13 ወደ 15 ማደጉንም ገልጿል። ሰሜን ኮሪያ የመጀመሪያውን ደረጃ ስትይዝ ሶማሊያ፣ ኤርትራ፣ ሊቢያ፣ አፍጋኒስታን፣ የመን፣ ሱዳን፣ ማሊ፣ ናይጄሪያ፣ ፓኪስታን፣ ኢራን፣ ህንድ፣ ሳውዲ አረቢያ፣ ማይናማርና ሶሪያ እንዲሁ በዝርዝሩ ተካቷል። በአፍሪካ በተለይም ናይጄሪያ የክርስቲያኖች እንግልት ከሚታይባቸው ሀገራት መካከል ቀዳሚውን ስፍራ ይዛለች። የእርስ በርስ ጦርነት ያለባቸው የአፍሪካ ሀገራት ኒጀር፣ ቡርኪና ፋሶ፣ ማሊና የኮንጎ ዲሞክራቲክ ሪፐብሊክ እንዲሁ ለክርስቲያኖች አስጊ ሀገራት መሆናቸውን ዳይሬክተሩ ገልጸዋል። የኦፕን ዶርስ ዳይሬክተር ክርስቲያን ናኒ የዓለማችን 1/8 ክርስቲያን በሚገኝባት አፍሪካ በክርስቲያኖች ላይ የሚደርሰው በደል እንዲሁ እየጨመረ መምጣቱን ማመላከታቸውን ቫቲካን ኒውስ ዘግቧል።